የምግብ ዋስትናን ለማረጋገጥ ታዳሽ ኃይልን መጠቀም የሚያስችሉ መሰረተ ልማቶች ላይ በትኩረት የተሰራ ነው አሉ የውሃና ኢነርጂ ሚኒስቴር ዴኤታ ዶክተር ሱልጣን ወሊ። ሚኒስትር ዴኤታው በሲዳማ ክልል ሸበዲኖ ወረዳ ሊሊቾ ቀበሌ 312 ሄክታር መሬት በመስኖ ማልማት የሚያስችል የፀሐይ ኃይል ማመንጫ ግንባታ አስጀምረዋል። በ500 ሚሊዮን ብር ወጪ የሚከናወነው ግንባታ በ6 ወር የሚጠናቀቅ ሲሆን 423 አባወራዎችን የኤሌክትሪክ ኃይል ተጠቃሚ እንደሚያደርግ ተነስቷል። የአዲስ አበባ ከተማ አረንጓዴ ስሉት ከተማ የመሆን ግስጋሴ ተስፋ ሰጪ ውጤቶችን አምጥቷል አለ የከንቲባ ጽሕፈት ቤት። አዲስ አበባ ከተማ የጀመረችው የአረንጓዴ ልማት ስራም ሁሉን ነገር ያማከለ ከምንም በላይ ዜጎች በንጹህና ምቹ ቦታ ላይ የመኖር መብትን ያጎናጸፈ ሆኗል። ከዛም ባለፈ በተለይ የአዲስ አበባን የወንዝ ዳርቻ አረንጓዴ ስፍራዎችን ለላቀ የኢኮኖሚ ጠቀሜታ የማዋል ተግባር እየተከናወነ መሆኑን የጽሕፈት ቤቱ መረጃ አመላክቷል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የጀመረው የኦንላይን አሰራር አገልግሎት አሰጣጥን ግልጽና ቀልጣፋ የሚያደርግ እርምጃ ነው አሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች ባሉበት ሆነው የሚስተናገዱበትን የኦንላይን መተግበሪያ አስጀምሯል። ኢንጂነር ወንድሙ ሴታ በዚሁ ወቅት የኦንላይን አገልግሎቱ የአገልግሎት አሰጣጥን ግልጽና ቀልጣፋ የሚያደርግ ትልቅ ስራ መሆኑን እወቁ ብለዋል።